ሰበር መረጃን እነሆኝ ለዩናይትድ ስቴትስ ኦፍ አሜሪካ ክቡር አቶ ዶናልድ ትራምፕ ከኢንስትራክተር ገና ቡልቡላ የተላለፈ ዲፌንሲቭ ደብዳቤ። ክቡር ፕሬዝዳንት ይደብዳቤ በኢትዮጵያ ላይ ያለውን በአባይ ሰማያዊ ናይል ወንዝ የመጠቀም ህጋዊና ሉዓላዊ መብት እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የቀረበ ጠንካራ ህጋዊና ማስረጃ ያለው መከላከያ መግለጫ ነው። ኢትዮጵያ በአባይ ወንዝ ላይ ያላት መብት በዓለም አቀፍ ድንበር ተሻጋሪ የውሃ ህጎች የተፈቀደ ሲሆን በተለይ ፍትሃዊና ምክንያታዊ አጠቃቀም ኢኩዊታብል ኤንድ ሪዝነብል ዩቲላይዜሽን መርህ ላይ የተመሰረተ ነው። ይህ መብት አዲስ የተፈጠረ ሳይሆን ታሪካዊ ህጋዊና ተፈጥሯዊ መብት ያለው ነው። ከጂኦግራፊያዊና ሃይድሮሎጂካዊ አንፃር አባይ ወንዝ በኢትዮጵያ ይመነጫል። እናም ወደ 86% የሚጠጋው የናይል ውሃ በኢትዮጵያ ውስጥ ይመነጫል። ይህ እውነታ በሳይንሳዊ ጥናቶች፣ ታሪካዊ ሰነዶች እናም ትምህርታዊ መጽሐፍት በስፋት ተረጋግጧል፣ ተሰፍሯል። ከነዚህ መካከል የአሜሪካዊቷ ደራሲ ጄን ካርተስ የጻፈችው The Long Story of Abai River Life Giving Headwaters of the Nile መጽሐፍ ላይ ኢትዮጵያ ከአባይ ጋር ያላትን ጥልቅና መሰረታዊ ግንኙነት በግልጽ ያብራራል። ታሪካዊና መጽሐፍ ቅዱሳዊ መጣቀሻዎችም ይህንን እውነታ ያጠናክራሉ፣ ያሳያሉ። ትንቢተ ሶፎንያስ ምዕራፍ 3 ቁጥር 10 እንዲህ ይላል፣ ከኢትዮጵያ ወንዞች ማዶ ያሉት የተበተኑ ህዝብ መስዋዕት ያቀርቡልኛል። ይህም ኢትዮጵያ ከአባይ እና ከናይል ጋር በታሪካዊና በመንፈሳዊ ጂኦግራፊ እንደሚገናኙ ያሳያል። የታላቁ የኢትዮጵያ ህዳሴ ግድብ ውሃ የማይዝ ሙሉ በሙሉ የማይገታ የኤሌክትሪክ ኃይል ማመንጫ ፕሮጀክት ሲሆን ውሃን በቋሚነት አያግድም፣ አያዞርም፣ አያግድም። በታችኛው አገሮች ላይ ከፍተኛ ጉዳትም አያስከትልም፣ በሱዳንና በኢጅፕት። ስለዚህ በዓለም አቀፍ ህግ መሰረት ጉዳት አልፈጠረም፣ መርህን አልጣሰም። ኢትዮጵያ በ1929 እና በ1959 የናይል ስምምነቶች ላይ የተመሰረቱ ጥያቄዎችን በግልጽ ትቃወማለች። እነዚህ ስምምነቶች በቀኝ ገዢዎች የተፈረሙ ሲሆን ኢትዮጵያ ተሳታፊ አልነበረችም ሙሉ በሙሉ። ስለዚህ በኢትዮጵያ ላይ ምንም አይነት ህጋዊ ተፈጻሚነት የላቸውም፣ ወደፊትም አይኖራቸውም። ኢትዮጵያ ሁሉ ጊዜ ሰላማዊ ውይይት፣ በቀና መንፈስ ድርድር እና በአፍሪካ የሚመራ መፍትሄም ታግዛለች፣ ትፈልጋለች። የአባይ ኦር ናይል ጉዳይ የጂኦፖለቲካዊ መጠቀሚያ ሊሆን አይገባም። ይልቁንስ መሆን ያለበት የአፍሪካ ህብረት ማዕቀፍ ውስጥ እናም በአፍሪካ ብቻ የሚመራ መፍትሄ ትፈልጋለች። የአባይና ናይል ጉዳይ የጂኦፖለቲካዊ መጠቀሚያ ሳይሆን በአፍሪካ ህብረት ማዕቀፍ ውስጥ በፍትህ በእኩልነትና በክብር መፍትሄ ሊያገኝ የሚገባ የጋራ ጉዳይ ነው። ኢትዮጵያ አቋሟ በህግ፣ በሳይንስ፣ በታሪክና በፍትህ ላይ የተመሰረተ ሲሆን ለክልላዊ ሰላምና ትብብር ያላትን ቁርጠኝነትም ማሳየት ወዳለው በከፍተኛ ክብር ገና ቡልቡላ